ጤና ይስጥልን ውድ አድማጭ ተመልካቾቻችን በፋና ሚዲያ ኮርፖሬሽን ፋና ፖድካስት ነው እየተከታተላችሁ የምትገኙት በነገው ዕለት በመላው ኦሮሚያ ህዝብ ዘንድ በድምቀት የሚከበረው የኢሬቻ በዓል እንግዲህ በአዲስ አበባ ሆረ ፊንፊኔ ይከበራል ከነገ በስቲያ ደግሞ በቢሾፍቱ ሆረ አርሰዲ ይከበራል በሸገር ከተማ ማና አብቹ ክፍለ ከተማ ተገኝተናል እንግዲህ አቀባበሉ ምን ይመስላል የሚለውን ከደስንቄዎች ከአባገዳዎችና ፎሌዎች ጋር ቆይታ እናደርጋለን አብራችን ቆዩ እንኳን በሰላም መጣችሁ ስሜ አቶ መገርሳ አጋ እባላለሁ ስሜ ኃይሌ አጋ እባላለሁ ስሜ አየለሽ በየነ ይባላል ገዛኝ ታዬ ደበሉ እባላለሁ በዓሉ የዘንድሮ ለየት ያለ ነው ምንድነው ብቲ ህብረተሰቡ በጣም በፍታይነት በአንድነት እንግዳ አቀባበልና አሸኛኘት አንድነት ፍታይነት ለመቀበል እንግዳ በዚህ የሚመጣውን እንግዳ አብልቶ አጠጥቶ አልጋ ከሌለ አልጋን አንጥፎ አሳድሮ አልጋ ይዞ ለማሳደር ዝግጁ ነው ህብረተሰቡ ኢሬቻና ከብራለን ነገ ዋዜማ የሚመጡትን እንግዶቻችን ተቀብለን ሽኝት እናረጋለን እና ለአመት ባሉ ለኢሬቻ የሚፈልገው ቄጠማና አበባ ብቻ ነው እንጂ ሌላ ነገር አይፈልግም በሰላም ወጥቶ በሰላም እንዲገቡ የተማጸን ልጆቻችንም እየመከርን በሰላም ሄደን እንዲመለስ ሐሳብ ላይ ነን በዓሉን በጥሩ ኢሬቻ የመልካም የፍቅር የአንድነት ተምሳሌት ነው ይህንን ደግሞ በዓል የደስታ ነው ደስታችንን ለመግለጽ ደግሞ እያንዳንዱ ነዋሪ እንደ ተፋሙና ነዋሪ ቤት ውስጥ ያለውን ነገር በባህላዊ ምግብ በተለያየ በባህላዊ ልብስ ባማረ ሁኔታ ባጌጠ ባሸበረቀ እርጥብ ይዞ በዚህ መስመር ላይ ለሚያልፉትም እንግዶች ከፍተኛ ዝግጅት እያደረግን ነው ማለት ነው የአንድነታችንን ተምሳሌት ለመግለጽ ትልቅ ዝግጅት እያደረግን ነው ብሔር ብሔረሰብ ሳይል ይህንን ባህላችንን ለማሳየት አንድነታችንን ለማሳየት እንደ ወረዳችንም እንደ ክፍለ ከተማችንም ያሉት ብሔር ብሔረሰብ አንድ ሆነን በአንድ ላይ በዓሉን ለመቀበል ህዝቡን ለከሚመጣውን እንግዳ ለመቀበል ዝግጅት ላይ ነን ማለት ከሰላሌ የሚመጡ እንግዶች መንገድ ላይ ያሉ እኛ በአብቹ ክፍለ ከተማ አስተዳደር ወጣቱም ህብረተሰቡም የሚያስፈልገው ለኢሬቻ የሚያስፈልገውን ዝግጅት አጠናቀን እንግዶቻችን እየጠበቅን ነው የሚፈቀዶች ልብስ በገዳ ስርዓት የሚለበሱች ልብስ አሉ እሱን ያዘና የጭፈራውና አንዳንዶች ነገር የመናገር አንዳንዶች ለማድረግ ግልጽ የሆኑት ናቸው ገዳ የሚፈልገው ስርዓት አንድነት ሰላም ፍታይ ነው የሚፈልገው ስለዚህ እንግዳን አንድነት አለማስቀየም በደስታና በፈገግታ አንድነት መካፈል ደስታው መካፈልና ከፖለቲካ ነፃ በመሆን አንድነት ነው በፍታይነት ወንጥብንከው አመት ባል ስለሆነ ለኢሬቻ ስለምንሄድ እኛ እግዚአብሔርን ለማማፀን እግዚአብሔርን ለመለመን ዝናብ እንዲዘንብልን ልጃችን እንዲያርግልን አገራችን እንዲታርግ ስለዚህ ኢሬቻ ይዘን መሄድ አለብን ይባል ካለፉት አመታት ዘንድሮ ለየት ባለ ሁኔታ ነው ያለው በጣም ነው ህዝቡ በጉጉት በፍቅር በአንድነት ሆረ ፊንፊኔ ለመሄድ ዝግጅት ላይ ነው ያለው ማለት ነው ወጣቱም አዛውንቱም ሽማግሌውም ሴቶችም እንዳለ ዝግጅት ላይ ነን ያለነው ይህንን በዓል ደግሞ ለየት የሚያደርገው ዘንድሮ በጥሩ ሁኔታ ደስታም ስላለን ደስታችን የተጀመረው አባይ አልቆ ደግሞ ቀይ ባህርን ደግሞ በውጥን ውስጥ ስለያዝ ነው ትልቅ ደስታ ውስጥ ነው ያለው ህዝቡ ምክንያቱም በሞራል ነው ዝግጅት ላይ ያለውና ያለውን በመለገስ ያለውን በማብላት ያለውን በማጠጣት ለእጃቸው ደካሞች ለሆኑ እንዳያችሁት አንዳንድ ድጋፍ በማድረግ ማዕድን በመቋደስ
ምሳሌ ለነገ ትውልድ ምሳሌ እንዲሆኑ ልጆቻችን ከኛ አብሮ ማዕድን መቋደስ ፍቅርን መቋደስ እንዲለምዱ ብዙ ዝግጅት ላይ ናቸው ያለነው ማለት ነው። እንግዳውን እንዴት መቀበል አለበት? በአምስቱም በሮች እንግዳ ከኬንያ ከቦረና ከሙያሌ እየገቡ ነው ያሉት። ይሄንን እንግዳ ከወጣበት ሰፈር እንቅፋት ሳይመታው እሾክ ሳይወጋው በሰላም እንደሚገባ እኛ ወጣቶች ትልቅ ኃላፊነት አለብን። ትልቅ ኃላፊነት እንዳለብን ሁሉ ይሄንን ሬሳ በሰላም ለማጠናቀቅ እኛ ወጣቶች ትልቅ አጀንዳ ወስተን ትልቅ በሁሉም ወረዳዎች ላይ ውይይት ስናካሄድ ነበረ። ሬሳን የሀገር ኢኮኖሚ ነው። ሬሳ የሀገር ግንባታ ነው። ሬሳ የሁላችንም ባህል ስለሆነ ዓለም ውስጥ ዛሬ የዓለም ሚዲያ ኢትዮጵያ ውስጥ ፊቱን አዙሯል። ለምን እኛ ኢትዮጵያኖች አገር ላይ ትላንትና ድርብ ነው ሬሳን የምናከብረው። ለምን ትላንት አባይ መገደብ አይደለም ማይታሰብ ነበረ። ዝግጅቱ በጣም የዘንድሮ ለየት ያለ ነው። ሰው ሁሉ ከኦኔው ከደስታው ከፍታነት ከልማት የተነሳ እንግዳውን ለመቀበል ለማብላት ለማጠጣት አንድነት ፍታነት ለማድረግ አብሮ መጨፈር አምድሮ መብላት አብሮ መደሰት አንድነት በክፍለ ከተማ አናቱ ፋሙና አንድነት እንዲያደርጉ በምክርና በንግግር ያለቀ ነገር ነው። ልጆቻችንን እያንዳንዱ ከቤት ነው የሚነሳውና ሰላም ከቤት ነው የሚነሳው። ልጆቻችን የሰላም ተምሳሌት እንዲሆኑ ልጆቻችን የፍቅር አንድነትን እንዲማሩ ፍቅርን እንዲማሩ አብሮ መቋደስ መብላት መጠጣትን እንዲላመዱ ልጆቻችንን ከቤት ነው ኩትኳታው የሚጀምረው። ያንን ባህል ደግሞ ሞር ከኛ የበለጠ እነሱ ከዚህ እንዲያሳድጉ ልጆቻችን በየቤታችን የመምከር በአገር ሽማግሌ እንዲመከሩ ሰላምን እንዲሰብኩ ሰላምን እንዲናገሩ ለሰላም እንዲቆሙ ለሰላም ዘብ እንዲቆሙ እያንዳንዳችን ወላጆች ከቤት ነው ኩትኳታው የተጀመረው። ልጆቻችንን ማስተማር የጀመርነው ልጆቻችንም ከኛው ጋር ናቸው በዚህ ሰዓት ላይ ያሉትና ለልጆቻችን ማስተላለፍ ያለብን ፍቅርን ሰላምን አንድነትን ስለሆነ እያንዳንዱ ወላጅ ይህንን ያቃል ጠንቅቆ። ሬቻ ሰላም ነው። ሬቻ አንድነት ነው። ሬቻ የሁላችንም ነው። ሬቻ ሰው በሆዱ ቂም ይዞ ሬቻ አይደም። ለምን የገዳ ስርዓት አይፈቅድም። ሬቻ ንጹህ ትላንትና የተጣላው ሰው ሬቻ ሳይደርስ በጎቤና ሽኖዬ ነው የሚታረቀው። ታርቆ ሬሳ እኛ ታርቀናል። እኛ አንድነት ፈጥረናል። እኛ ንጹህ ነን። እግዚአብሔር ለዚህ በጋውን ጨለማውን አሳልፎ በጋውን ስላደረሰን እግዚአብሔርን ለማመስገን አንድነትን ለማክበር ቅድም እንዳልኩሽ ከዓለም ላይ ነጮች ኢትዮጵያ ውስጥ እየገቡ ነው ያሉት። እኛ ግን የራሳችን በዓል ስለሆነ የራሳችን ንብረት ስለሆነ እንደ ቀላል እናየዋለን። እንደ ትንሽ ነገር አድርገን እንቆጥረዋለን። ለምን ትንሽ ተትልቅ ይሄንን ንብረት ይሄንን ሀብት ከመንግስት ጎን ቆመን የገቢ ምንጫችን ነው። ኢትዮጵያ ከፍ የምትልበት ነው። ብሔርን አይለይም። ሬሳ የብሔር ብሔረሰብ ሁሉ ያጠቃልላል። አንድነት እኩልነት ፍትሃዊነት ነው የሚፈልገው። አንድነት አድርገን በሰላም ይሄንን ሬሳ ባህል ምንም ሰው ሳይቀያየም ሳይኮናፈር አንድነት ሰላም እንዲሆንና በሰላም እንደወጣ ሬሳውን አስተባብሮ ተደስቶ በፍግግታ በደስታ እንዲገባ ነው እኛ እየመከርናለው። ልጆቻችንም ወጣቶቻችንም ያለ ሁሉ አንድነት በፍቅር በሰላም ሬቻ ባህላችን ነው። ሬቻ ፍቅራችን ነው። ሬቻ አንድነት ነው። ሬቻ ልማትን ነው በመንለው አንድነት በሚለው እያስተማርን ነው ያለነው። እቺም እኛ ልጆቻችንም እያመከርን ወጣቶቻችንን እየመከርን ሰላም ነው ሁሉም ነገር የሚያስገኘው በሰላም ነው። ሰላም ከሌለ ምንም የለም። በሰላም እኛም ፈለክ ተከትሎ ከኛ ተምሮ እነሱም በሰላም
ትምህርትም የሚውሉትን በሰላም ትምህርታቸውን ተምሮ ወደ ቤታቸው እንዲገቡ ጻሪ ቀባሪ አባታቸው እንዲጦሩ እንዲታዘዙ ምክር እንዲሰሙ ብለን እንመክራለን። ኢሬቻ ስንል እንደ ዓለምም እንደ ሀገሪቱ ታዋቂ እስከ ዩኔስኮ ድረስ እየተመዘገበ ያለ በዓል ነው። ይህ በዓል እንደ ኦሮሞ ባህል ይጀመር እንጂ የኢትዮጵያኖች በሙሉ ነው። ኢሬቻ የአንድ ብሔር ብቻ አይደለም። ስለዚህ ብሔር ብሔረሰብ እኛም እንደ ወረዳችን አሁን እዚህ ጋር እየተሳተፈ ያለው እንግዳ ለመቀበልም ዝግጅት ላይ ያለው ኢሬቻ ፊንፊኔንም ለመሄድ የተዘጋጀው ኦሮሞ ብሔር ብቻ አይደለም። ሁሉም ብሔር ብሔረሰብ እንደ ወረዳችን ያሉ ብሔር ብሔረሰብ በሙሉ ለዚህ በዓል ዝግጁ ናቸው። ስለዚህ የአንድነት ተምሳሌታችን ነው፣ የፍቅር ነው። ስለ አንድም ብሔር የሚቀር የለም፣ ተዘጋጅተውበታል። የእርቅ የሰላም የአንድነት ባለው ኢትዮጵያ ከፍ የምትልበት ኢትዮጵያን የምንፈልጋት አገር የምናይበት ትውልድ የሚያይበት ለትውልድ የምናስተላልፍበት ከአባቶቻችን የተቀበለውን አደራ ለትውልድ ከኛ ኋላ የሚመጣውን ለልጆቻችን የምናስቀምጠውን አደራ ለኢትዮጵያ ሕዝብ እኔ በሰላም በፍቅር በአንድነት ኢሬቻን እናከብራለን። የሰላም ጉዳይ ምንም ነገር አያሳስበንም። ለምን ብርቅዬ ከኛ የወጡ የኢትዮጵያ ልጆች ዳር ድንበራችን የሚጠብቁ ስላለን ማለት ነው። ኢሬቻ የሚሄደው በሰላም ሄዶ እንዲገባ ሲመጣ ደግሞ አርፎ እንኳን መጣልኝ በሰላም እንኳን መጣልኝ እኔ የኔ ነኝ የኔ ጌታ ፍቅራችን ለነገ አንድነታችን እንዲስፋፋ ለነገ ልማት እንዲመጣ ለነገ እኩልነት እንዲመጣ ለነገ ጸጥታ ዘርፍ እንዲመጣ ብለን አንድነታችን በአናቱ ፋሙና ክፍለ ከተማ በአባገዳ ስርዓት አንድነት እንዲሆን ልጆቻችንን አባቶቻችንን ወንድሞቻችንን ሁሉንም የብሔር ብሔረሰብ በምክር አንድነት እንዲሆን በልማት በአንድነት እኩል እንዲሆንልን ተመኝተን ተማክረን በሰላም እንዲገባ ከነሱ ጋር ጎን ለጎን ሆነን ታላቅ እንደ ታናሽ እንደ ታላቅ እንዲመከር መክረን አንድነት እንዲሆን ተመካክረን እሱን እየመከርን ነው ያለን። እኛ ቋንቋ ይለያይ እንጂ ሐሳባችን አንድ ነው። እኛ ለምን ሄደው ለኢሬቻ ነው እንጂ ሌላ ነገር አይደለም። በስምምነት ሁላችንም ተስማምተን በፍቅር ሄደን እንድንመለስ ነው። እኛ ሌላ ሐሳብ የሚሰሩትን እናወግዛለን። ማንም ሌላ ነገር አስብም። በሰላም ብቻ ኢሬቻ ሄዶ ኢሬቻ ውሎ ለመግባት ብቻ ነው። እግዚአብሔር ተጨምሮበት ሁሉም ከየትም የመጡትን በሰላም በየቤታቸው ያግባልን እንማጸናለን። እግዚአብሔር እንማጸናለን። አሁን ይህንን የባህል ልብስ ለማዘጋጀት በማህበራት ተደራጅቶ ብዙ ስራ አጥ ወጣቶቻችን ዛሬ ትልቅ የገቢ ምንጭ ሆኖናል። እንዳልሽው የተለያዩ ጌጣጌጦች አልባሳቶች በአማረ ሁኔታ በተለያየ ዲዛይን ዛሬ ወጣቱ ነው ይሄንን የሚያሸበርቅ እና የሚያምር በልዩ ሁኔታ ከውጪ የሚያስንቁ ልብሶቻችን እንዲታወቁ የሀገራችን ምርቶች በዚህ አጋጣሚ እንዲታወቁ እየተደረገ ያለው በዚህ ባህል ላይ ነው። ትልቁ የገቢ ምንጭ በዚህ ላይ ነው። አሁን የትኛውን ቦታ ብትጂ በትልቅ ገቢ ነው ያለው። እያንዳንዱ ወጣት ዛሬ በይማጣ ወይም በማህበራት የተደራጁ ወጣቶች ትልቅ ገቢ ምንጭ ውስጥ ናቸው ያሉት። ስለዚህ ኢሬቻ ለሀገራችንም ትልቅ የገቢ ምንጭና ለቱሪዝምም ትልቅ መሳቢያ ሆኖ የተገኘ በዓል ነው። ይሄ ኢሬቻ እኩልነት፣ አንድነት፣ ፍትሃይነት ነው። ሁሉም ዜግነት መታችሁ ይሄን ደስታ ከጨለማ ወደ ብርሃን የወጣ ነው። በጋራ ልንሳተፍ በጋራ በሚመጣ 2018 በልማት በደስታ አንድነት እኩልነት አድርገን እንካፈል መተን ውጪ ያለ ሰው ሁሉ አሜሪካ፣ ደቡብ፣
ኬንያ ያለው ዙራ በኦሮሚያና በአግላላ ባለበት በአማራ በኦሮሞ ባለ በውጪም አለ ሰው ኑልን እንወዳቸዋለን በጣም በፍቅር የኛን ገዳ ስርዓትን በሚመለከተው መታችሁ ወደኛ አንድነት ፍቅራችን ለልማት ለአንድነት እንድትፈጡልን በፈገግታ በልማት በኢንቨስትመንት አገሪቷን ለናለማ አንድነት እኩል እንደምናደርግ ይምጡልን በደስታ እንፈልጋቸዋለን በፈገግታ በደስታ እንኳን አደረሳችሁ እንኳን አደረሰን ሁሉም ለእናት ሀገራችን ለኢትዮጵያ ሰላምን ማውረድ ሰላም ከሌለ ሁሉም ነገር ስለማይኖር በሰላም የትም ያሉት ሌላ ሐሳብ ውስጥ ሳይገቡ በሰላም በፍቅር ይሄንን ኢሬቻ ለዛሬ ያደረሰን ደግሞ ለሚመጣ ዓመት በሰላም እንዲያደርሰን እግዚአብሔርን ተማጽነን ስለዚህ በሰላም ያደርሰን ብለኝ አምናለሁ። ከሰላሌ ከወለጋ ከቦረና የሚመጣውን ህዝብ ሁሉ ቆማችሁ እንደዚህ ምን ይመስላል ድባቡ ምን ይመስላል ብላችሁ ህዝቡን ስለምትጠይቁ እጅግ አድርጌ እናንተን ለማስመስገን እፈልጋለሁ። ውጭ ሀገር ያሉትንም ኢትዮጵያውያኖች አገር ውስጥም ያሉት ኢትዮጵያውያኖች እኛ ኢሬቻን ለማክበር ሙሉ ዝግጅትን አጠናቀናል። በሰላም በፍቅር በአንድነት ምንም ስጋት ሳይኖራቸው በአምስቱም በሮች ክፍት ናቸው። በሰላም ኢሬቻ አክብረን በሰላም በወጣንበት በሰላም እንደምንገባ እላለሁ። አመሰግናለሁ። ለመላው የኢትዮጵያ ህዝብ በሙሉ እንኳን ለኢሬቻ ለትልቁ በዓል አደረሳችሁ። የሰላም የደስታ እንዲሆንላቸው ለሁሉም ህዝብ እመኛለሁ። የተጀመረው ልጆቻችንም ኢሬቻን ለማክበር ሲሄዱ ባህልና ወጉን የጠበቀ በፍቅር ወጥተው እርጥብ ይዘው ወጥተው እርጥቡን ይዘውልን እንዲመጡ ትልቅ ምኞቴን እገልጻለሁ። በውስጥም በውጭም ሀገር የሚገኙ ይህንን የኢሬቻን በዓል በቀጥታም ይሁን በተዘዋዋሪ የሚያዩ ሁሉም እንኳን ለኢሬቻ በዓል በሰላም አደረሳችሁ ማለት እወዳለሁ። በሸገር ከተማ መናብቹ ክፍለ ከተማ ተገኝተን የኢሬቻ በዓል አከባበርን አስመልክቶ እንግዶችን እየተቀበሉ ይገኛሉ። የእንግዳ አቀባበሉ ምን ይመስላል በሚል አባገዳዎችን አደስንቄዎችንና ፎሌዎችን አነጋግረናል። እንዳያችሁት እንግዲህ ፕሮግራሙ ይሄንን ይመስል ነበር። አብራችሁን እስከ ዝግጅታችን ፍጻሜ ድረስ ስለተከታተላችሁ እናመሰግናለን። ሰላም